ነበረ እሷ ማጋነን ጀመረች ማለት ነው። እኔ ማን ስለሆንሽ ነው ተሰርሽ ቤታይ እኔ ያለንልሽ አለውልሽ ምናምን ይልና ማለት ነው። ወይ ደግሞ መጥቼ ይደበድብሻለሁ መታሻለሁ ይልና ፈሱን አይመታም ምድረሽንታ ማለት ነው። ምንም አያረጉ they just give you that you know እኔ ታውቂያለሽ we been in social media ለረጅም ጊዜ እና ያበሻ ሁል ጊዜ ዛቻ ከወሬ አያልፍም ማለት ነው። ገባሽ አባባሌ ሰው እኔ ያለኝን ነገር ይዤ ነው የማያውቀውን ነገር ይዞ ገብቶ እሷን የረዳ መስሎ እሷን ሊጎዷት ማለት ነው። አሁን የምትጎዳው እሷ ናት። እኔ ሳሉ ለምን እኔ እያካበድኩ ምናምን አይደለም። ከፈለጋችሁ ኢንፎርሜሽን ሁሉ ልስጣችሁ። አም ክሊን እዚህ ሀገር በእንትን አልኖርም። ይሄ ክራይም እያደረኩ ምናምን ምኖር ሴት አይደለም። አም ክሊን ማየት ትችላላችሁ። አፕ ቱ ዴት ነኝ ኤቭሪቲንግ ቢኮዝ ስለማውቀው አንድ ነገር ስሊፕ ብታረጊ ሲቹዌሽኖች ሌላ ነገር ውስጥ እንደሚገቡ ስለማውቅ አይ ዶንት ስሊፕ የማረገውን ነገር ሁሉ በትክክል ነው ማረግ መማራለች እንዴ? አይ ከባድ ነው በእግዚአብሔር በኢየሱስ እና ገባሽ? ሰውን ሁሉ አታክ እያደረገ ደግሞ ስለ ሰው ትላለች ማለት ነው። ኦፍኮርስ ሰው እየለመነች እየሰጣት ለምንድን ነው ሰውን ሁሉ አታክ የምታደርገው? እሷ ስለሆነች ነው። መማር መግባት ፈልገ ነው አስገቢያት እያልሽ እኔ እኮ ያለው እኮ መማርንም እኮ በጣም ነው እንትን የምትላት። መማር ሀቢባን በልጆቿ ስትረግማት ነበር። ራሴ በጆሮ የሰማሁት የዛሬ 2 ሳምንት ነው ምናምን ሀቢባን ስትረግማት ነበር። ያንን ሁሉ ቁጭ ብላ እንትን ብላ ማለት እቺ እኮ ለማናችንም ነገ ለእንቺም ለሁሉም ሰው እንደዚህ ነው የምትሆኑ በራሷ መንገድ የማይሆንላት ከሆነ። አሁን ግን ሁሉም ሰው እኔ ራሴ በድላኝ ለቤታ ስል ይቅር በላት ብላኝ ይቅርታ ጠይቄ ተው ከኛ እኩልም አልተበደልክም አንተ። ወይ መከራ። እንዴት ናችሁ ግን? አሁን ተመልሳት ሂጂ ላይ መማር ላይ ገባች። ነገ ደግሞ ቤታ ተረኛ ነሽ። ምናልባት ጠብቂ። መማርንማ ሰድባ ብቻ ነው ያሰባሰብ $2,900 ማለት እኮ በኢትዮጵያ 300,000 ብር ነው 500,000 ብር በአሁኑ ሰዓት 500,000 ብር የሚያክል ነገር አሰባስባላት 2,900 እኮ ነው ያሰባሰበችልኝ እንደ ደህና ነገር ብላ ቁጭ ያለች ሴት እኮ ናት። ስንቱን ችዬዋለሁ መሰለ ብዬ ተውስቲ። ቆይ ከአንቺ ጋር ተስማምታችሁ ምናምን አልነበር እንዴ? በምን ተገናኛችሁ ድጋሚ? ከማን ጋር? ከኔ ጋር ነው? አዎ ከአንቺ ጋር ማለት ባለፈው ከሀቢባ ባለፈው እኮ ተስማምተን ነው። ከሀቢባ በኋላማ እኔ ነው አታክ ማለት ሁላችሁንም አትን ተመቻቸዋት መሰለኝ። እኔ አልተመቸዋትም። ኧረ እኔ ምንም መቻታለሁ። እኔማ እኔ እኮ ይኸውልሽ ስላወኳትኝ መልስም አልሰጣትም ምንም አልላትም ቦታም አልሰጣትም። በቃ ገባሽ? ጌምም አላጫወትም ቤቷም አልሄድም። ለምን የሚያጣላን ነገር ያ ነው ብዬ ምናምን ስለማስብ ቲጂዬ በቃ አልሄድም። ጌምም አንድ ቀን ባለፈው መታ ተጫወተኝ ስለላከች በቃ እንደምንም ብዬ ያንን አለፍኩ ምናምን እንጂ ትንሽ ነገር እንትን ስትይ ሌላ ነገር ውስጥ ትገቢያለሽ እና ለዛ ብዬ ትዝ አለኝ። ተጠቅመውብኛል አለችን እኔና ሀቢባን የዛን ቀን ማለት ነው። እንግዲህ ያም ሁሉ ደክመን ጉሮሯችን ተዘግቶ መማር እኔ በአካልም በምንም በስልክም አግኝቻትም አላክ ሰው ጃፒ ተጠቅሞብኝ እያለች ይኸው ለቤታ ቤቱታ አቅርባ 2 ቀን ይቅርታ ያስጠየቀች ቤት እቺ ሴትዮ ከምታብድ ይቅርታ በል እያለች ጉልበተኛ ሆና አሁን የገባክ መጥፎ ነገር ውስጥ እንዳይገባ። አውቋበድ እንዴት ነው የሚያብደው? እኔ እኮ የምትገርሙኝ ማለት ነው አውቋበድ እንዴት ነው የሚያብደው እንዴ? ልጅቷ እኮ በቃሏ እኔ የገባሁት እዛ መድኃኒት የምወስደው መጠጊያ ስለሌለኝ መቀመጥበት ቦታ ስለሌለ ቤት ተከራይቼ ወይ ሰርቼ መቀመጥ ስለማልፈልግ እንጂ ብላለች እኮ በራሷ ላይ። እናንተ እኮ ናችሁ እንድታብድ እያላችኋል። ልጅቷ አንዳንድ ጊዜ ሰውን ማለት ነው ደደብ ካልሽው የምር ማመን እንደሚጀምር ታውቂያለሽ። ያማታል ስትሉ እያመነችው መጣችና እንደሚያመው ሰው አክት ማድረግ ጀመረች እንጂ ራሷ በራሷ ቃል ጤነኛ ነኝ ብላ ያለች ሴትዮ ለምንድን ነው እናንተ እሱ ነው ግራ የሚገባኝ። ለምንድን ነው እናንተ really you think she have to take responsibility ለራሷ ላይፍ? ገባሽ? ስንት የታመመ ሰው እኮ አለ ቤታዬ። መርዳት ያለብን ህዝቦች ስንቶች አሉ አይደል? አገራችን የሚሆን እዚህ የሚሆን ስንት really need like የታመመ really for serious ማለት ነው። እቺ ልጅ እዚህ ጋር ቁጭ ብላ የታመመ ሰው እኮ ይኸውልሽ ዲፕሬሽን ምንም ያለበት ሰው እኮ ቲክቶክ ላይ ቁጭ ብሎ
አንዱን እያንጓጠጠ አንዱን እያወረደ እኮ አይውልም። እንዴታም ዲፕሬሽን እኔ ዲፕሬሽን ይዞኝ ያውቃል። ዲፕሬሽን የያዛቸው ሰዎችም አሉ ማቃቸው ማለት ነው። ሳይኮዋርድ ስሰራ ከመኝታቸው አይነሱም እንኳን ተነስተው ሰው ሊሳደቡ። እሷ ያቺን ኢቨን 2 weeks 3 weeks የተጠቀመችው ፊቷን እያጠቆረች በሜካፕ ፀጉሯ እንደዚህ እያንጨባረረች ማለት ነው። ሀቢባ ቤት ገብታ 10,000 እና 20,000 ዶላር ጠብቃ ነበረ፣ አልተሳካላትም። ከዛ ተመልሳ መጣች። ሺስ ፕሌይ ማይንድ ጌም እየተጫወተች እያለ ሰው ሁሉ ማለት ነው እሷን ሰፖርት የምታደርጉ ሲጀምር እናንተ ራሱ አስተሳሰባችሁ እናንተ ናችሁ ሐኪም ቤት የሚያስፈልጋችሁ እሷ ሳይሆን ማለት ነው። እውነቴን ለመናገር ማለት ነው ሳይሆን ሲቀር ተመልሳ መጣች። ትንሽ ብር አሰባሰበች፣ እዛ ጋር ሜዳ አለቀሰች፣ እንትና ቤትም አለቀሰች፣ ገባች፣ ጌም ተጫወተች፣ አንበሳ ማወረዱላት ምናምን፣ ያገኘችውን አገኘች፣ ተመልሳ መጣች ማለት ነው። ከዛ አሁን ደግሞ ኦኬ እያሰበችው ነው። ምን ላርግ? ጌም ልጫወት፣ ጌም አጫውቱኝ ይላለው። ካላጫወቱኝ ኦልሬዲ ሰው እንደታመምኩ ያውቃል። ሶ ምን አረጋለሁ? እኔ እኮ ስለነቃውባት ነው አሁን ልጄን ሁሉ የምትሰድበው ማለት ነው። ከሁሉም ሰው እኔ ነቃውባት። ገባሽ? እኔ መማር ትዝ ይልሻል ገና ሀቢባ ቤት ሳትገባ በውስጥ ይሄ ርቻት ነው እንጂ እያየዋት አልታመመችም። ስልክ አሁን ለመጣችሁ ስልክ ደውላ ሰውን ስታታልል ማለት ነው። ስልክ ደውላ ስልክ አሁን ይሄ ይበራላ ጆሮዬ ላይ ሳረገው ይጠፋል። አጥፋውና ላሳያችሁ። ኢቨን ስልክ አይደለም ግን ጆሮዬን ሳስነካው ማንኛውም ስልክ ይበራል ይጠፋል ማለት ነው። ስልክ የጠፋ ስልክ አጥፍታ ስልክ የጠፋ ስልክ ላይ እያወራች ታለቅሳለች። እንደማልቀስ የምትለው ነገር አላ ትላለች። እንትን ሚዩት አርጋ ማለት ነው የምታወራ በቃ ተጨንቃ ምናምን ሰውን ስታጭበረብር ማለት ነው። ሰው እዚህ ጋር ቁጭ ብሎ ይጭበረበራል ለዚች ላጭበርባሪ ማለት ነው። እና እኔ አሁን ክሊኒክ ሄጄ ሳይኮሎጂስት ፈልጌ ወይ ደግሞ ምንድነው ቴራፒ ፈልጌ መማር ታውቂዋለሽ። የውጭ ሀገርን በተለይ አሜሪካን ያላችሁ ታውቃላችሁ። ደውዬ ጭንቀት ይዞኛል ካልኩኝ ቴራፒ ነው የሚያዙልኝ አሜሪካን ሀገር። ፍርሃት ይለኛል እንቅልፍ ወስደኝ ምናምን ካልኩ መድኃኒት ነው የሚያዙልኝ። they don't care ገባሽ? So she's using the system, she's using the community, she's using everybody. She need to be stopped. That's it. እኔ እንደሞ ያስፈራሩኛል ማለት ነው። ለአንዱ እንትን ስትይ ኖ actually እግዚአብሔር probably እኔ ላከላት ለጥሩ ነገር ነው። እግዚአብሔር ነው ማለት እግዚአብሔር ለዚህ በሷ የተነሳ የላከባት ለምክንያት እኔ ሰው ላይ ስነሳ አይታችሁኝ ታውቃላችሁ። ሰው መርጬ ስሳደብ አይታችሁኝ ታውቃላችሁ። እዚህ ከመጣው ጀምሮ ድሮም እኔ ሰው መርጬ አልሳደብም። እንደው አንዳንዴ ሸነጥ ሲያደርገኝ የሆነ ነገር ላለው እንጂ ስም እየጠራው አልሳደብም። ለምን? I know my place ገባሽ? so I don't attack people እየተነሳው ማለት ነው። እሷ ግን እግዚአብሔር ለምክንያት ነው እሷ እኔ ላይ የላካት because አጭበርባሪ ስለሆነች። so if you guys feel like oh still you feel like she's sick እናንተ ናችሁ ያመማችሁ። መጀመሪያ ጭንቅላታችሁን ተመርመሩ ራሳችሁ ማለት ነው because you know why she's not ቲጂ ኤኒዌይስ እኔ አይ ኖ ላይክ ይገባኛል የምትይው ያለው ነገር ምናምን ነገር ግን በቃ እኔም በውስጥ እነግራታለሁኝ። ማንም ሰው ታዋራሻት እንዴ? ኧረ እኔ አሁን ስደውል የማላውቀውን ስልክ አላነሳም ብላለች አሉ ላይ ብለኔ ከዛ ሆኜ ስደውል አላየዋትም። ሰው ቤት ናትና የማላውቀውን ስልክ አላነሳም ቤት ታብላለች አሉ። እዚህ ኮሜንት ላይ ነው የጻፉት። እና ቲጂ አንቺ ከሷ በቃ ተሽለሽ እኔ በምችለው በአቅሜ እነግራታለሁ። አንቺም ላይ ሌሎም መማር ላይም በቃ የራሷን ብቻ ጌሟን ትጫወት፣ ትደንስም፣ ትበድም፣ ትፍረጥም እንደፈለገ ይሁን። እናንተ ላይ ብቻ በቃ አትድረስ። አንቺንም አትናገር፣ አንቺም እሷን አትጥሪ። ከዛ ያው ህዝቡ ይፈርዳል ማን እየተነሳ ስም እንደሚያነሳ። ሜንሽን ካረገቻችሁ ምናምን ያው የራሳችሁ እንትን እርምጃ የራስሽን ነገር ማድረግ ትችላለሽ። ከዚህ በኋላ ግን ለዚህ የኔን ስምማ ማንሳት አታቆም። ይሄማ የታወቀ ነው፣ ታዞላታል።